በግ ለምን ዋሻኝ ደግሞ ለምንድን ነው ያልነገር ማዘራ ልጅ ልመታው ነው ጭራሽ ግባ ማልኩት ይሳደባል እንዴ አንተ ሚካስ ከመጣው ግን እዘረዝልሃለሁ ማዘራ ተደጓት በሳል በሪጌ የምትማታው አንቺም እንዴት አላቃቶኝ አሁን አስገቢና ጣጡ አንተ እኔ መጥቶ ልክስንህ እማማን ጋር ተዓደኽብረ እዚህ ግቢ እንዴት ዋላችሁ ነይ ግቢ አትፍሪ ማርዬ ሚኩ ደህና ዋልሽ አበርዬ ሰሞኑን ደግሞ ያጠፍተሽ ነው የሚያጠፋኝ ይጠፋል ብለሽ ነው ዜድዬ እንዴት ነሽ አለሁ አበርዬ ኧረ አንተ ልጅ ብርድ እንዳይመታ ማርዬ ቀባብተሽ አልብሽው የሌድ ነው ክረምቱን በተክርስቲያን ይማር ብዬ ነው አበርዬ ደግ አደረግሽ እባክሽ ቤት ከሚውል ይኸውልሽ ቅመም የሆነች ልጅ አመጣሁልሽ ይሁን ገንዘቡ ያጣላንም ይኸውልሽ እኔ ቡና ወዳለሁ በጠዋት ተነስተሽ ቤትሽን አጸዳርተሽ ቡናችንን ጨስጨስ ተጎራቢት ጋር ወሬ አልወድም እንደዚህ ካላደረግሽ ልጅ ሆነሽ ትኖሪያለሽ ኑ አባዬ መኪና እያየህ እሺ ማርዬ በይ ታገኝሽ ተዋወቂያት ማሪያ አረጋሽ በልብሳን የምታስቀምጥበት ቦታ ሳያት አበርዬ ነይ ግቢ እና መቴማኛ በተናደሞ ዛሬ በጉራጌኛ በይችን ተወጊ ቻው በይ ዜድዬ በይ ማርዬ አለ ማምጃት እሺ ባሉ ሲኒውን አስቀድሙት ቡና እንጠጣ እሺ አትቁሊ ዱቄት አለጣችሁ እንጂ ልጅቷ የቴሪሽ ቡናውን ጥላው እስቲ ይጅናያት እኔም እኮ ወድሃለሁ አለሚ አረጋ ይኸውልሽ አረጋሽ ማዘሯ በቡና ማል የሚነሳ አትወድም አሁን ነው ቡናውን ጨርሽ እሺ ያው መጣው በይ በኋላ ጠጣለሁ በቃ አንቺ ቤቱን አስተካክዪ እኔ ውስጥ ልግባልሽ እሺ የት ናት አረጋሽ ሃሎ ዘነበች ሴትዮቱ ከወጣ ብላልኝ መቀማምሰው ነገር እየሰራራ ነው መቼም የወዴን ነገር ታውቂዋለሽ እስማ መንፈስ ቅዱስ አረጋሽ አቤት ነይ እጭ ደግሞ አቤት ካርድ ግዢልኝ የ50 ብር እሺ አሊ ዋጋ ይሄው እሺ አመሰግናለሁ ዋጋ ቆበለም ምግብ አልከለከልሽ ምን ሰርቆ አስበላሽ ዱቄቱ ተጠንቀቅ ጓደኛ እንዳታምን አንተም አንቺም አንተ መቸስ መጣላ ሰኞለ እናቴ ድረሽ ሰላም እንዴት ናችሁ ማርያን ታውቃታላችሁ አይ ተጫወትነያ ባገርና እንጨፍር በቃ የወለድኩሽ ልጄ የስጋዬ ክፋይ ማዘር ልጄን በረክቴ በዘመን ያልፈቀኝ ማሚ ወይኔ ነገር ረሱ አይደል አባ አይ ችግር የለውም ስንት ነው ላክልህ በስመ አብ ስንት ጊዜያችን ማሚዬ ማርዬማ አሪፍ ነው አብረን ዝምን ከሰው መንጋ እንገንጠል ለአንድ አፍታ እንኳን እንገናኝ በፎይታ ጥላ እንጠለል ዝም ብለን አብረን ዝም እንበል አለ ጸጋዬ
አንቺ ማርያ ምን አድርጊ ነው የምትይኝ? በጠዋት ምንድነው የሚያስጮሽ? ኢንተርቪው አለብኝ ለጠዋት ይሉን ጫማ አዘጋጅልኝ ብዬሽ አይደለ? የት አለ እና ገብተሽ አትወስጂም እንዴ? ማዘሯን እንዳርቀሰቀሳት ነው። ቶሎ በይ። ይሄ አንቺ ስታስጠላ በግ። ስሚ ይቅናሽ። አሜን። ቻው ጓደኛዬ የኔ ማር ባኮረ ዛይድ ምን አባሽ ታመጭ ነው ማለት አጭ እንዳለጥፍሽ። አረ ወይኔ እናንተ ትስቃላችሁ እንደያዟቸው። ያያያሽ ዶክተር ማዘር ለማርያ እንደዚህ መሆን ተጠያቂዋ እኔ ነኝ። ምን ስለበለጠችን ቀንቼ እህቴን ጓደኛዬን በመድኃኒት መረስኩት። ይገባኛል ማዘር። እኔ አሁን የምፈልገው ይቅርታዋን ብቻ ነው። ገለሻት ይቅርታ? እሺ ልካሳት። ልጄ ካሳ አትፈልግም። ያሰብሽውን ለመድኃኔዓለም ስጪ። የዚህን ፍርድ ለእናንተ። የአባታችን የደብረ ፀሐይ መድኃኔዓለም ቤተክርስቲያን በክረምቱ ምክንያት ጣሪያው እያፈሰሰ ግድግዳው በስብሶ ቋሚ ምስሎች በውስጡ ተበልተው ቤተክርስቲያናችን ሊወድቅ ነው። እናም የአባታችን የመድኃኔዓለም ውለታ የሌለበት የለምና አባቶች የተጀመረው ቤተ መቅደስ ፈጽሙልን እያሉ ተማጽነዋል። ማገዝ ለምትፈልጉ በዚህ ቁጥርና በዚህ አካውንት ታገኟቸዋላችሁ። ቻው። አብረን ስላደረን ብቻ አብረን ትሆናለች ብለን እንዳታስብ፣ ተሳስተሃል። እንዴት አልገባኝም። የምትሰራውን ስራ ያላየው እንዳይመስልክ። አስከፍተሽኛል እንዴ ኬቢ ምነው ጠረጠርሽኝ? የምር ታዲያ ማንኛውም ስራ እኮ የተከበረ ነው። ደግሞ የሚሰራ ወንድ ማበረታታት ነው ያለብሽ። እኔ ማከብርክ ብር ሲኖርክ ብቻ ነው። ደሃ ሁልጊዜም ደሃ ነው። ደስታ በሞላት በትንሿ ቤቴ ኪራ የቱ ጋር ነክ? ከነነጻነቴ አው እያየሁሽ ነው። በዚህ በኩል ከፍ በይ። አው እያየሁክ ነው። ይሄኛው ካፌ ግን አይመቸኝም። ቤትን ቀይር። እዚህ እኮ ነው የምሰራው። የዚህ ቤት ማናጀር ነኝ። ሰሞኑን የሰው ጥረት ስላለ እዚህ ብንሆን ይሻላል። ኦኬ በቃ እሺ። አንቺ ሰው ሞዴል አሳጥሽው ልብ የኔ ፍቅር ድንገርሽ አለቃ እና ፍቅረኛዬን ተዋወቃት። እኔን አፍቃሪሽ ሰላሜ እምነቴ ጽናቴ ኬቢ ይባላል። የዚህ ቤት ባለቤትና አለቄ ነው። አርገሽው መሽተካል ችሎታ ተዋወቁ። አንዴ ስልክ አንስቼ ልምጣ። መሽከባሽ ሰው መሆን ትርጉም ለምን ዋሻኝ? ደግሞ ለምንድን ነው ያልነገርከኝ? የዚህ ቤት ባለቤት ከሆንኩ አብረሽኝ ትሆኛለሽ። አስተናጋጅ ከሆንኩ ደግሞ አብረሽኝ አትሆኝም አይደል? እንደዛ ለማለት ፈልጌ አይደለም ኬቢ። እንኳንም በጊዜ አወቅኩሽ። ምን ፈልገሽ እንደመጣሽ አላቅም ነበር። እኔ አፈቀርኩሽ ወደድኩሽ እንጂ ሌላ ያልኩት ነገር አለ? አረ የለም እኮ ለኔ ይገባኛል። አረ በፍጹም እኮ ምንድነው አንተ እንደ ዘገምተኛ ስሬ እኮ የምትለው? ማለት ምን ማለት አለው? ቆይ ስለማን ነው እያወራ ያለኸው? ስለ ስንዱ ነዋ። ስንዱ እላይ ሰፈር ያሉት እትዬ ስንዱ። ስነ ስርዓት። ገና ለገና በእድሜ ስለበለጡኝ ማን ነው ስለበለጠችኝ እትዬ መባል አለባት? አረ የለባቸውም። ማን ነው የለባትም እኮ ቆይ ምን ስትል ነው እሳቸው ጋር የደረስከው? ባክሽ ስምምነት ነበር። ምን ተይኝ እስቲ። የምትፈልገውን ካገኘሽ በኋላ ሸመጠጠችኝ እንጂ። ምን ሸመጠጠችኝ ትላለህ? ሸመጠጡኝ በል እንጂ። ቆይ ስምምነታችሁ ምንድን ነው? እኔ በጉልበቴ እሳቸው በብራቸው እንድንጠቃቀም ነዋ። እናማ ጉልበቴን መስዋዕት አድርጌ ስጨርስ ክፍያውን ከለከሉኝ። እኚህ በልቶካች። ሲጀመር አንተ ሹገር ጋር ምን አባት ትሰራለህ? ያው በእድሜ ከሚበልጡ ሴትዮ ጋር። ሴትዮ እድሜያቸው ከችግሬ ይበልጣል? ሁሉም ስልጣኔ መስሎት እንዲህ ያለ ነው የህይወቱን ፈተና ጣሪያ ላይ የሚሰቅለው። ችግርን ደግሞ በስራ እንጂ በእንደዚህ አይነት መልኩ አታስወግደውም። ዝም በይ እባክሽ። ስንቱ ነው እንደዚህ እያለ የህይወት አቅጣጫ መስመሩን እየሳተ ያለው? አገኛለሁ ብለህ መሞትም አለ። ተጠንቀቅ።